ሰላም ፋሚሊ እንዴት ናችሁልኝ? ሰላም ቆያችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው፣ ሁሉ መልካም ነው። ፈጣሪ ይመስገን። አለንላችሁ። አለን አማን 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 ነው ወይ? አማን ያለን እንግዲህ ዛሬ እኔ የሚመስለኝ አብርሃም ትናንትና ከፍቅርታ ጋር ሆኖ የለቀቁት ቪዲዮ እኔ አሁን ነው የገባኝ። በቃ አሁን ነው የገባኝ። ምክንያቱ ደግሞ ምንድን ነው ብትሉኝ፣ መጀመሪያ ግን እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ነው ወይ? እንዴት ቆያችሁልኝ? ቤተሰቦቼ፣ ውዶቼ፣ ተናፋቂዎቼ፣ የምወዳችሁ የማከብራችሁ ሰላም ነው? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። በጣም ደህና ነኝ። ከእናንተ ጋር ሰላም እንደሆናችሁ ተስፋ እያደረኩኝ ወደ መጣሁበት ወደ ቪዲዮ ሄዳለሁ ማለት ነው። እሱም ምንድን ነው ፍቅርና አብርሃም ሆን ብሎ ይመስለኛል እኔ። ምክንያቱም አብርሃም ከሄርሜላ ጋር መሆን አይፈልግም። ወደዳችሁም ጠላችሁም በቃ እኔ እንደዚህ ነው የተሰማኝ። ምክንያቱም ምንድን ነው የተሰማኝ እንግዲህ ይሄ ልጅ እንዴት በአደባባይ እንደው ስናስበው ታዋቂ ነው፣ ሰው በቆራጣ እንደሚከታተል ያውቃል፣ ሚዲያ ላይ የሚያደርጋቸው ነገር እዛ ወደ ሚዲያ እንደሚሄድ ያውቃል። ነገር ግን ይህንን ነገር ሳያውቅ ቀርቶ ይመስላችኋል እንደዚህ ሲላላጡ የነበሩት? እኔ መልሱ ከራሴ ጋር ነው ያለው። ያ ምንድን ነው አብርሃም ሄርሜላን እራሱ መጉዳት አይፈልግም። በቃ ለምሳሌ እንዴት ነው በቃ እኔ ሄርሜላ በቃ የራስሽን ህይወት ኑሪ፣ በእናትሽ ስንት ጊዜ የራስሽን ህይወት ኑሪ ብሏት ብዙ ጊዜ ነግሯታል። እውነቱን እንነጋገር ከተባለ ማለት ነው። እና አንቺን ልጎዳሽ አልፈልግም፣ አንቺ ጥሩ ልብ አለሽ፣ አፍቃሪ ነሽ ምናምን ብሎ ብዙ ነገሮችን ሲናገር ነበረ እውነት ለመናገር። ከዛ ውጭ ግን የራስሽን ህይወት ኑሪ ብሏት ብዙ ጊዜ ተደጋገም ይነግሯታል እውነት ለመናገር። ከዛ ናት ሄርሜላ ናት በቃ እንዴት ብላ ነው እንጂ የግዴታ ከኔ ካልሆንክ እያለች የምትይዘው ሄርሜላን ሙሉ ለሙሉ አብርሃም አፍቅሮ አይደለም ያለው ሄርሜላ ጋር፣ እውነቱን እንነጋገር ከተባለ ማለት ነው። እና ሁን እንዳለች ነው እየሆነላት ያለው። ምክንያቱም እሷን ላለማስከፋት ከዚህ በፊት ይሉንታ ተናግራለች። አብርሃም ይሉንታ ያጠቋል፣ ያንን ይሉንታ እንዳትጎዳ እያለ ነው እንደዛ የሚያረጋት። በይሉንታ ደግሞ ፍቅር አይገነባም ብላለች። እውነት ነው፣ እዚህ ጋር እውነት ነው። ነገር ግን አሁንም ቢሆን አብርሃምና ሄርሜላ ይህንን ቪዲዮ እንደዚህ የሚያደርጉትን አይታ እንድትቆርጥለት ነው ይመስለኛል። እኔ እንደዛ ነው የማስበው እንጂ አብርሃም እንዴት ነው ሰው ሌላ ቪዲዮ ሰው እንደዚህ መስኮቱን ክፍት አድርጎ ምናምን ቪዲዮ ሰው መስኮቱን ክፍት አድርጎ ምናምን ፍቅርን መኪና ውስጥ አስገብቶ ምናምን እኔ እንጃ። እንደዚህ እጅል እኮ አይደለም። ይሄናል እኮ እንደዚህ ፋራ አይደለም እንዴ። ያውቃል ምንም ነገር እንዴት ነው የሚሄድብኝ፣ ወዴት ይሄድብኛል ብለው ያስተውላል እንዴ። ስንት ዓመት ነው ሚዲያ ላይ ከመጣ? ህፃን ልጅ አይደለም። ብዙ ነገሮችን ስሙ እዚህ ጋር እንደሚጠፋ ሚዲያ ላይ ስሙ እንደሚጠፋ ስለሚያውቅ፣ በእርግጥ ያው ስሙም ጠፍቶበታል። ስሙ ጠፍቷል፣ ከጠፋም ቆየ። ነገር ግን እንደዚህ አያደርግም። ይሁን ተብሎ ሄርሜላን ከህይወቱ ለማስወጣት ስለፈለገ ነው እንደዚህ የሚያደርገው በቃ እንጂ እውነት ለመናገር እንትን ብለዋል እንጂ እንደዚህ ድራማ ነው። እንደ በቀደሙ የሆነ ድራማ አስቦ ነው እውነት ለመናገር። እና ደግሞ ፍቅርም ደግሞ ከዚህ በፊት እንግዲህ ተናግራለች ሚዲያ ላይ እኔ እንዴት ነው ልቤስ እንዴት ይሄዳል ወደ ቀድሞ ልሂድ ብዬ ለአንተ ውስጤስ እንዴት ደስተኛ ሆኖ ወደ አንተ ይሄዳል ብላ ተናግራለች። ሴት ልጅ ነኝ፣ ይሄን አልኩ እኔ ድድብ አይደለሁም። ግን አንተ እንደ በፊቱ እኔ መቀጠል አንተ ጋር አልችልም። እንዴት አንተ ልታስብ ትችላለህ? እንደው ምንድነው ከሄሩታ ጋር ሆኑ ተባብሮ አንድ ጊዜ እንትን አልሰሩ ያኔ ነው። እንዴት አንቺ እንዴት አብርሃምን ስታስበው ያኔ ተጎድቼ እንዲህ ወድቄ ከተነሳውበት መልሼ እዛ ማጥ ውስጥ እንዴት ገባለሁ አንተ ስታስበው? እና እንዴትስ ውስጤ ይቀበለኛል? እንዴትስ እኔ ለውስጤ እንዴት ብለህ ነው የምታስበው? ከዚህ በፊት የተጎዳሁት የተሰቃየሁት አይበቃኝም ወይ?
አሁን ይሩታ ስትጎዳ ስታለቅስ ስላየው ነው። ምን ችግር አለው እኔ ብረዳትና ከቻልኩኝ በማለት ወደ ይሩታን ለመርዳት የመጣውኝ ብላ ተናግራለች ፍቅር ማለት ነው። እና ይህንን አታደርግም ነው እያልኳቸው ያሉት ፍቅር። ምክንያቱም ፍቅር መጀመሪያ ስትመጣ በጣም በቃ እንትን ነበረ፣ ቁም ነገረኛ አልነበረችም። አሁን ወደ አበርሽ አሁን ወደዚህ ስትመለስ ምንም ግን በጣም የህፃን አዋቂ ናት፣ ብልህ ናት ልጅቷ ማለት ነው። እውነት ለመናገር ፍቅር ብልህ ናት። እኔ ሳላቅ ከዚህ በፊት ስለተናገርኳት ይቅርታ ብያታለሁ። እና እንደዛ አታደርግም። ይሄ ሆን ተብሎ ሄርሜላን ከአብርሃም ለማራቅ የተደረገ ነገር ነው። አንድ ደግሞ ምንድን ነው የሄርሜላ ቤተሰብ አሁን ካሁን በኋላ የሄርሜላ አጎቷ አሁን ካሁን በኋላ ከኔ ጋ ነው እንጂ ጥለው ከአንቺ ጋር አይደለም ጥል ብሎ የቤተሰብ እንትን ተብሎ በጣም ተጨቃጭዋል። ያንን ቪዲዮን አይታ ሄርሜላ ደግሞ ምን አደረገች አሉ